አይድረስባችሁ፣ አይፈረድባችሁ። ወደ ሀረብ ሀገር ስንሄድ ቁመንና ጤነኛ ሆነን ነው የምንሄደው። ስንመለስ ወይንም ደግሞ ሀረብ ሀገር እንደደረስን የኛ የሚያጋጥመን ወይንም ደግሞ የሚሰጠን ስጦታ ምንድነው? በይበልጥ የጤና ጉዳይ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦቼ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ቪዲዮ ለኔ ጥያቄ የሆነብኝ በጣም ብዙን ሰዓት በብዛት አረብ ሀገር ላይ የሚሰደዱ እህቶቼ ይች ምስሉ ላይ የምታዋት የትላንትናው መልክሽ፣ የትላንትናው ውበትሽ፣ ዛሬ ያለሽበት መልክሽ ወይንም ዛሬ ያለሽበት አቋምሽ ላንቺ ምንም ነው። አትኩሪበት፣ አትመጻደቂበት። ምክንያቱም ወደ ኋላ የሚመጣውን አታውቂውም። እህቴ አረብ ሀገር ላይ የምትለፊ የምትማስኒቴ በብዛት እኔ ሳይ አረብ ሀገር ላይ ያሉ እህቶቼ በብዛት እኔ ሳያቸው እውነት ለመናገር አረብ ሀገር ላይ የምትሰራ እህቴ ለምንስ ነው ከልፋቷ ከድካማቷ የበለጠ አካለ ጎደሎ በሽተኛ ያልታሰበ በሽታ አጋጥሟቸው ብዙ ነገር እየሆኑ የሚመጡ እህቶች አሉ። ይችታችን እንደምታዋት ዛሬ የምትገኘው በሳውዲ አረቢያ ነው። ነገር ግን ሳውዲ አረቢያ በነበረችበት ሰዓት የአይምሮ ችግር ደርሶባት ለአላህ ብሎ አንድ ወንድም አግኝቷት ከሚስቱ ጋር ደብልቋት ቁርአን ምናምን አስቀርቶባት ከዛ ወደ እሷ ደግሞ በአጋጣሚ ሚስቲቱ በወጣችበት ሰዓት ልጅቷ ጠፍታ የት እንዳለች አሁን አይታወቅም። እንግዲህ ይህች እህታችን እንደምታዋት መጀመሪያ የነበረው መልኳና አሁን ያለችበት ሁኔታዋን በጣም ነው የምታሳዝነው። እውነት ለመናገር የዛሬው ውበትሽ ወይንም የዛሬው ማንነትሽ አያመጸዳድቅሽ፣ ነገ የሚገጥምሽና የሚደርስብሽን አታውቂውም። እና በብዛት በጣም አረብ ሀገር ላይ የሚኖሩ እህቶቼ በብዛት የሚለፉ የሚደክሙ እህቶቼ የጤና ችግር ደርሶባቸው አይምሯቸውን አተው ብዙ መከራና ስቃያቶችን አግኝተው ነው ወደ ኢትዮጵያ የሚገቡት። እና በጣም ነው ያዘንኩት። እንግዲህ ይችን እህታችን ሳውዲ አረቢያ የምትገኙ እህቶቼ በጣም በብዛት ደግሞ ችግር የሚመጣው ከብዛት አረብ ሀገራቶች ሳውዲ ዱባይ ችግር ቢፈጠር ነገር ቢፈጠር ሌባ ቢበዛ ሳውዲ ዱባይ እና ይች እህታችን የምትገኘው እንግዲህ ሳውዲ አረቢያ ነበር። የመጀመሪያ አንድ ወንድማችን መንገድ ላይ አግኝቷት ከዛ ከሚስቱ ጋር ወስዶ አስቀምጧት ቁርአን አስቀርቶባት ለአላህ ትሆነኛለች ብሎ የቻለውን ያህል እያረገ በአጋጣሚ ሚስቱ በወጣችበት ሰዓት እሷ በር ከፍታ ጠፋች። አሁን እህታችን የት እንዳለች አትታወቅም። ጤነኛ አይደለችም። የአይምሮ ችግር ደርሶባታል። ስለዚህ ይች እህታችን የተጠጋችባችሁ ወይንም ደግሞ እንደዚህው መንገድ ላይ ዛሬ ሰውን በብዛት ሰው መርዳት እያቆመ ነው። ምክንያቱም ያለንበት ጊዜ በጣም ስለሚያስፈራ እህታችንን በመንገድ ላይ አይታችኋት፣ ነገር ግን እሷ ወደ ቤታችሁ ለማስጠጋት ፈርታችሁ ያለፋችሁ ካላችሁ እባካችሁ የዚችን እህት አድሬስ ሁላችሁም በቻላችሁት ይሄን ቪዲዮ ሼር አድርጉ። ለእህታችን እንፈልጋት ሰው እንደብልቃት። ምክንያቱም ዛሬ እኔና አንቺ ዛሬ ቁመን ስለሄርን ዛሬ አንቺና እኔ አፋችን ስለተናገረ ዛሬ አንቺና እኔ ብቁ ነን ማለት አይደለም። ነገ አንቺና እኔ አይታወቅም ከሰው እጅ ላይ መተን የምንወርቅበት ሰዓት አለና እባካችሁ በተቻላችሁ መጠን አረብ ሀገር ላይ የምትሰሩ እህቶች በብዛት 85% አረብ ሀገር የሚወጡ እህቶች ታመው ነው የሚገቡት። በጣም እና እባካችሁ እኔ አንዲት እህታችን ነበረች ሳውዲ አረቢያ ነው የምትኖረው። ነገር ግን በቅርብ ወደ ኢትዮጵያ ገባች። ወደ ኢትዮጵያ ስትገባ አላማዋ ምን ነበረ? ወልዳ ዘሯን መተካት ነበር የምትፈልገው። ነገር ግን በአጋጣሚ ገባች ሀገር ገብታ በገባችበት ሰዓት ማሻአላ ቤቷ ብታወት በጣም የለፋችበትን ውጤቷን አይታበታለች። እዛ ቤት ላይ ያፈሰሰችው ብር አረብ ሀገር ላይ ተሰዳ የቀራት አንድም ዕቃ የለም። የቤት ዕቃ ሁሉን ዕቃ ጭና ነው የመጣችው። ነገር ግን ባሏም አብሯት ነበር የሄደው። አብረው በአንድ ነው ባሏ ጋር ተያይዘው የመጡት። አላህ አልፈቀደ ሆነና እሷ ወደ አኺራ ሄደች። የለፋችሁበትን አመት ልነግራችሁ አልችልም። ግን ስትመጣ ምን ነበረ አሳቧ፣ ህልሟ ምን ነበረ? ካሁን በኋላ አገሬ ሄጄ ባለኝ ገንዘብ እየሰራሁ እውነት ለመናገር ምንም የቀራት የቤት ዕቃ የለም። ይሄ ቡጣጥ ምናምን የሚጠበስበት ማሽን ዕቃዎች፣ ቅሰላ፣ እንደዚህ ፍሪጅ በጣም ያልገዛችውና ያልጫነችው ዕቃ የላትም። ዕቃዋን ረትባ ቤቷን አሳምራ አዘጋይታ ብላ ነበር አገር የገባችው። ግን በቅርቡ ገባች።
ያው አላለላትም ወደ አኺራ ሄዳለች። ዱአ አድርጉላት በዚህ አጋጣሚ። ነገር ግን አንድ ነገር የምነግራችሁ አረብ ሀገር ላይ የምንሰራ እህቶች በብዛት አስበን የምንጨነቅ፣ በብዛት ጭንቀት ውስጥ፣ በብዛት ሀሳብ ውስጥ በቃ ያሰብነው አልተሳካም፣ ሀሰብንበት ቦታ አልደረስንም፣ ብር እንደፈለግን አላገኘንም፣ ብራችንን እንሰራን እንጂ መያዝ አልቻልንም፣ ወጫችን በዝቷል። ግን ከሁሉም በላይ ልንገራችሁ ገንዘብ ተሰርቶ ይገኛል። የማይገኘው በአሁኑ ሰዓት አረብ ሀገር ላይ ያላችሁ እህቶች ጤናችሁ ነው የማይገኘው በብዛት። እኔ አሁን እቺ በጣም ነው ያሳዘነችኝ። እንደምታዋት አሁን ላይ ያለችበት የአይምሮ ችግር እንደምታዋት ራሷን አለማወቅ፣ ከራሷ ጋር አለመሆን ያስጠጋት ሰውዬ ቤት ጠፍታን ሄደችው። ቅጭላቷ ቢያቅና ቢያስተውል ማንም ሰው እንደዚህ ወጥቶ አይሄድም። ስለዚህ ለምንድን ነው ትላንትና በጣም ሰውነቷን ጠብቃ የምትኖር ጥሩ ልጅ እንደዚህ መልከኛ ቆንጅዬ ዛሬ ደግሞ እንደምታዋት ብስቁልቁል ዲቀቅ ብላ እርግፍ ግፍ ብላ ሰውነቷን ጨርሳ ይህን ሁሉ መከራ አያየች ነው የምትገኘውና እባካችሁ የትም ሀገር ላይ ሆናችሁ የምትሰሩ እህቶቼ ስላሰብሽ፣ ስለተጨነቅሽ፣ ስላለቀሽ፣ ስለደከመሽ፣ ስለራበሽ፣ ስላዘንሽ ምንም የሚቀየር ነገር የለም። ማሬ ብቻ አላህ ብርታቱን ይስጣችሁ። በየትኛውም አረብ ሀገር ላይ አብሶ ኢትዮጵያ ስትመጡ በቃ አቅማችሁን፣ ጉልበታችሁን፣ መልካችሁን፣ የነበራችሁ የስራ ፍላጎት ሁሉን ነገር አታችሁ ነው የምትመጡት። ኢትዮጵያ ላይ ስትገቡ ደግሞ እናንተ ምንድናችሁ? ዱቄት ናችሁ። በቃ እንኩት ያለ የተሰባበረ የወደቀ አገዳ ናችሁና ስለዚህ ባካችሁ የእናንተ ማሰብ፣ የእናንተ መጨነቅ፣ የእናንተ ሀሳብ መደርደር ምንም አያሻግርም። ማለት ሁላችንም አረብ ሀገር ላይ ሰርተናል፣ ለፍተናል። ግን አገር ደግሞ ስትመጡ የበለጠ እናንተ አረብ ሀገር ላይ ስትኖሩ ፈዋራላችሁ፣ ትሰራላችሁ፣ በቃ በጣም ትደክማላችሁ፣ ትለፋላችሁ። ልፋቱ እንደዚህ እንዳይመስላችሁ። ኢትዮጵያ ላይ መታችሁ ከራሳችሁ ቤት ግን ለመኖር በጣም ከባድ ነው። በጣም ሰውነታችሁ እንደተጎዳ ታውቁታላችሁ። እንደደከማችሁ፣ እንደተሰቃያችሁ፣ መከራዎች፣ ስቃዎች እንዳለፉባችሁ ዛሬ በቃ ያላችሁበት ሁኔታ አቅማችሁ ለቤታችሁ እርግፍ ሲል በጣም ስታዩት በጣም ታዝናላችሁና በዚህም ልክ ደግሞ ፈጣሪን የምናመሰግንበት አንዳንድ ነገሮች አሉ። ምክንያቱም በግማሽ ጤነኛ ሆነን የመጣን ሰዎች አለን። አልሐምዱሊላህ ትልቅ ናማ ነው። ከአሁን በኋላ ሞት እንኳ ቢመጣ ሀገራችሁ ላይ ነው የምትሞቱት። ሞት ለማንቻችንም አለ የትም ቦታ ብንሄድ። ግን በቃ የፈርድ መሞት ቀጥታ ቶሎ መሞቱ ምንም አይደለም። ግን ምን መሰላችሁ ታሞ መሟቀቅ፣ አስታማሚ ማጣት፣ ገንዘብ ማጣት፣ ጉልበትን ማጣት እነዚህ ሲደራረቡ ለኛ በጣም ከባድ ነውና የትም ሀገር ሆናችሁ የትም ቦታ ሆናችሁ ለምታስቡቶች ስለተጨነቃችሁ እናንተ ስላሰባችሁ ስለ እንቅልፍ ስለነሳችሁ ገንዘቡ ስላልተያዘ ቤቱ ስላልተስተካከለ ተጨንቀሻል እንጂ ምንም ነገር አትቀይሪም። አላህ ብቻ የሚቀይርበትና የሚያስተካክልበት ለኛ ለደከም ነው ለለፋ ነው አላህ የተሻለ ነገርን ያንጣልን። እና ስለለፋሽ፣ ስለማሰን፣ ስላሰብ፣ ስለተጨነቅሽ ምንም አበደን የሚቀያየር ነገር የለም። ስለዚህ እባካችሁ በአረብ ሀገር ላይ የምትደክሙ እህቶቼ፣ አረብ ቤት የምትሰሩ እህቶቼ የራስሽን የተረፈችሽን ጊዜ ለራስሽ ብቻ አሰቢባት። በዚህ ላይ ብትወርቂ፣ በዚህ ላይ ብትደክሚ አንቺ በሰው ሀገር ቀረሽና እባካችሁ ይሄን ነው የምለው። እኔ በጣም ነው ያሳዘነችኝ እህቴ ሳያት። ሆኖም ግን እኛ በብዛት በጣም አስበን ደክመን ዲቅቅ ብለን በቃ ራሳችንን እንኳን ማስታመም አንችልም። ትናንትና ግን ሰዎችን ማስታመም፣ ሰዎችን መርዳት፣ ለሰዎች ድምጽ መሆን፣ ለሰዎች ቪዲዮ መልቀቅ በጣም ብዙ ነገር እንሰራ ነበር። ዛሬ ግን አንቺ ከታያሽ ነው። ስለዚህ ባካችሁ በየትኛውም አረብ ሀገር ላይ የምትሰሩ እንደው ለምኑም አትሰቡ። ስላሰባችሁ የትም ሀገር አትሻገሩም። ስላለቀሳችሁ ምንም አይስተካከልም። መልካም ምሽት ብያለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።